ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል። ሁለት ቦታ እናነባለን። ኢሳይያስ 56 ቁጥር 7 እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 41 42 ይነበባል። ቃል ኪዳኔን የሚይዙትን ሁሉ ወደ ተቀደሰ ተራራ ያመጣቸዋለሁ፣ በጸሎት ቤቴም ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ሐዋርያት ሥራ ምዕራፍ 2 ቁጥር 41 እና 42 ላይ ደግሞ እንሄዳለን። እዛ ጋር ሐዋርያትም ትምህርት በህብረት እንጀራውን በመቁረስ በጸሎት ይተጉ ነበረ። እግዚአብሔር አምላክን እጅግ አድርገን እናመሰግናለን። ዛሬ እንግዲህ አሁን እንደተነበበው የተለያየ በተደጋጋሚ የተጠቀሰ ጥቅስ አለ። አንድ የፈረሰ ቅጥር አለ። በዛ ዙሪያ ላይ ነህምያ መጥቶ ምን አላቸው? ለዛ ለነበሩት ትውልዶች እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿም በእሳት እንደተቃጠለች ተመልከቱ አላቸው። እና ቪዥን ተቀብሎ መጣና ለህዝቡ ደግሞ አብረው ላሉ በፍርስራሽ መካከል ላሉ ቅጥሩ ፈርሶ በጣም ረጅም ዓመት በጣም ደክሞ ነው ያለውና ጠላት እንደፈለገ ይወጣና ይገባ ነበረ። እግዚአብሔር ባለ ራእዩን ነህምያን አስነሳና ይው ተመልከቱ ቅጥሩ ፈርሷል አላቸው። ለህዝቡ ነው እኮ እሱ ከቤተ መንግስት ነው ያለው፣ የንጉሥ ጠጅ አሳላፊ ነው። ግን የሆነ የፈረሰ ቅጥር ይታየዋል። እዛም ያሉ ሰዎች ያያሉ፣ ግን ምን እንደሚያደርጉ አልገባቸውም። ስለዚህ እግዚአብሔር ነህምያን አስነሳና እዩ አላቸው። እዩ ቪዥን ማለት እንግዲህ ቪዥነሪ የሆነ ሰው አንድ ሰው ሊቀበል ይችላል፣ ቤተክርስቲያን በኩል ይመጣል፣ ግን ህዝብ ሁሉ የሚሰራው ነው። ስለዚህ እንዲህ አላቸው፣ እዩ ተመልከቱ፣ ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አላቸው። አሁንም መሳለቂያ እንዳንሆን ጠላት እየመጣ እንዳይጎዳን እባካችሁ ተነሱና እንስራ። ያለ ህዝብ አይሆንም። ማንኛውም የተቀባ ሰው ቢኖር፣ ማንኛውም ፕሮፌት ቢኖር፣ ፓስተር ቢኖር፣ ሽማግሌ ቢኖር፣ ገንዘብ ቢኖር አንድ ላይ ካልሆነ አይሆንም። ስለዚህ ህዝቡን ምን ይላቸዋል? ኑ አብረን እንስራ አላቸው። ኑ በቃ መሳለቂያ እንዳንሆን ሲላቸው ህዝቡ ምን አሉ? እነሱም እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ። እግዚአብሔር ይርዳን። አሜን። ቪዥን ሲመጣ የሆነ ነገር ሲመጣ የእግዚአብሔር ህዝብ ደግሞ እጁን መስጠት አለበት። የእግዚአብሔር ህዝብ ደግሞ እጁን አንስቶ አለን እንሰራለን ካላለ ነህምያ ምንም ውጤት አያመጣም። ህዝቡ እሺ አሉ። ይሄማ በጣም ጥሩ፣ መሳለቂያ እንዳንሆን፣ የእግዚአብሔር ስም እንዳይሰደብ፣ ቅጥሩ ይሰራ። የቅጥሩ የመሰራት ፕሮግራም ነው ይዞላቸው የመጣው። ከዛ በኋላ ምን አላቸው? ትንሽ ከበድልም ስለነበረ ቁጥር 21 ላይ ደግሞ ምን አላቸው? እኛ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን አላቸው። ተባረኩ ካላቸው በኋላ በቃ እሱ ነው የሚያከናውንልን። የኛ የመነሳት ነገር ነው። እኛ መነሳት አለብን። የሚሰራው እሱ ነው። ካልተነሳን አይሰራም። ቅጥሩ እንዲሁ ፈርሶ በፈረሰ ቅጥር መካከል ኖረን ነው የምንሞተው። ስለዚህ ቅጥሩ ይሰራና እግዚአብሔር ይክበር፣ እኛም እንክበር ብሎ ነገራቸው። ተነሱ። የ100 ዓመት ያልተሰራው 100 ዓመት ቅጥሩ ፈርሶ ነው የቆየው በ52 ቀናት። እግዚአብሔር ይመስገን። የ100 ዓመት ችግር በ52 ቀን ተፈታ። ለምን? ቪዥን ስለነበረ። ቪዥኑን ደግሞ ሰው ለመስራት ስለጨከነ እግዚአብሔር አከናወነላቸው። ዛሬም ወገኖቼ ከእግዚአብሔር ቃል በሚመጣው ቪዥን ሁላችን ብንተባበር የብዙ ዓመት ችግር በአጭር ቀን ይፈታል። የዚህ ዴይስ ፕሮብሌም ምንድነው? የትብብሮች ነገር ብዙ ጊዜ አይታይም። ሰው ኢሞሽናል ይሆናል፣ ለጊዜው እሺ ይላል፣ በኋላ ይተዋል። ስለዚህ ቁርጥ ያለ ነገር ስለማይኖር የእግዚአብሔር ነገር ፈርሶ ነው የምናየው። ዛሬ ግን እዚህ ያለን እንጨክናለን፣ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እስቲ አሜን በሉ። እስቲ ኧረ በደንብ አሜን በሉ። ሃሌሉያ። ዛሬ እንግዲህ የፈረሰ ቅጥር ማሳያችሁ ስለ ህብረት ጸሎት መፍረስ ነው። የፈረሰ በዚህ ዘመን እጅግ በጣም የፈረሰ የህብረት የቤተ ክርስቲያን የህብረት ጸሎት ፈራርሱ ያለበት ዘመን። ከዚህ የተነሳ ብዙ አውሬዎች እየገቡ ብዙ ነገር በቤታችንና በኑሯችን በቤተ ክርስቲያናችንም ቅጥሩ ፈርሶ ስላለ ብዙ ነገር ድካም አለ፣ ብዙ ውድደት አለ፣ ብዙ ነገሮች እልፍ ማለት አልቻልንም። ዛሬ ይሄንን ነው ሼር ማረጋችሁ። በሐዋርያት ሥራም ላይ የተጠቀሰ አለ። የወደቀችውን የዳዊትን ድንኳን
አነሳዋለሁ ብሏል እግዚአብሔር። የሚያነሳ እግዚአብሔር ነው እኛ ስንነሳ። ስለዚህ የህብረትን ጸሎት በተመለከተ ትንሽ ነገር እነግራችሁና ሁላችን ተያይዘን የምንሰራው ነው። አንድ ሰው ከዚህ ውስጥ ከቀረ አይሆንም። ሁላችን ግን ጭክን ብለን ገብቶን ካደረግነው ለውጥ እናመጣለን። በከተማችን፣ በዙሪያችን፣ ደግሞም በቤተሰባችን ትልቅ ለውጥ ሊያመጣ የሚችለው የቤተ ክርስቲያን የአንድነት የህብረት ጸሎት ነው። ሐዋርያትም ቅድም እንዳነበብነው ለቃሉ ለጸሎት ማዕድ ለመቁረስ ይተጉ ነበር ይላል። እኛ አሁን ለአምልኮ እንተጋለን፣ ለመዘመር ለመማርም እንተጋለን። ጌታ ይመስገን። የጌታ ራትም እንወስዳለን። ጌታ ይባረክ። አሁን የጎደለን ደግሞ የምናጠናክረው የህብረት ጸሎት በቤተ ክርስቲያን ደረጃ ማቀጣጠል አለብን። በዚህ ዙሪያ እንግዲህ ሼር አረጋቸዋለሁ። የቤተ ክርስቲያን የህብረት ጸሎት መታደስ አለበት። ፈርሶ ነው ያለው። ነህምያ እንዳለው የፈራረሰ ነገር ስለሆነ ልናድሰው ይገባል። የምናድሰው ደግሞ ሁላችንም ስንጨክንና ስንወስን ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 42 41 እና 42 ቃሉን የተቀበሉ ተጠመቁ ይላል። ተጠመቁ። ከዛስ በኋላ ተጠምቀው አባል ሆኑ። ከዛስ ምን ያደርጉ ነበር? 3000 ነው ቁጥራቸውም፣ ብዙ ዋዛ አይደለም። የተለያየ ቦታ የተበተኑ ቢሆኑም ምን ያደርጉ ነበር ይላል? በሐዋርያት ትምህርት ይተጉ የነበረው ተመልከቱ። አንድ በትምህርት ነው፣ በስብከት በባይብል ስተዲ በሉት። አብረው የጋራ የሆነ ትምህርት ነበራቸው እንደዚህ እንደምንማረው። ሁለተኛው ደግሞ በህብረት እንጀራውን ይቆርሱ ነበር። የጌታ ራት እንደምንመለከተው አብረው ይቆርሳሉ። ከዛም በኋላ ደግሞ በጸሎት። ስለዚህ እነዚህ ሶስቱ እጅግ በጣም አስፈላጊ የሆኑ ለአንድ ቤተ ክርስቲያን እድገት እና ለጠላት ሽንፈት ለመስፋት ቁልፍ የሆኑ ነገሮች ናቸው። ሪጉለርሊ መሆን ያለባቸው ምንድነው? ትምህርት አለ፣ እንጀራውን መቁረስ አለ፣ ደግሞ በጸሎት መትጋት። ቸርች ሁሉ ማለት ነው። እንግዲህ ስለ ጸሎት ስናስብ ትንሽ ነገር ምነግራችሁ ምንድነው? ጸሎት እንግዲህ ያ ሁለት አይነት ጸሎት ነው ያለው። የግል ጸሎትም ይባላል። የግል ማለት በየግላችን በየቤታችን ሁላችንም እንጸልየው ነገር አለ። ሁለተኛው ደግሞ የህብረት ጸሎት ራሱ በሁለት ይከፈላል። የህብረት ጸሎት በቡድን እንጸልየው ሊሆን ይችላል። ትንሽ ሰፈር ውስጥ ሊሆን ይችላል። የምንቀራረብ ሰዎች ሊሆን ይችላል። ወይም ደግሞ የሆነ ሁለትም ሶስትም ሆነን ብቻ እስቲ እንጸልይ የምንለው እሱም ህብረት ነው። ሶስተኛው ደግሞ የቤተ ክርስቲያን the whole church አንድ ላይ መጸለይ ያለበት። እነዚህ ሁሉ ኢምፖርታንት ናቸው። የግል ጸሎት መሰረት ነው። የግል ጸሎት የማይጸልይ የህብረት ጸሎት ውስጥ መጸለይ ከብደዋል። ስለዚህ የግል ጸሎት አሁን አላወራውም። የህብረት ጸሎት ግን ራሱ የትንሽ ቡድኖች የመዘምራን ጸሎት ወይም የጸሎት ጓድ እንደዚህ ትንሽ ሆነው የሚጸልዩት ይኖራሉ። እሱም ህብረት ነው። ነገር ግን አሁን የማወራው ስለ ቸርች ነው። ሆል ኮንግሪጌሽን አብረው ይጸልዩ ነበር። የሐዋርያት ሥራ ስንመለከት የጸሎት ስፒሪት ነበራቸው። ይህንን ፕራክቲካል ነገር ነው ወገኖቼ። ሰምተነው የምንተው አይደለም፣ ግን መወሰንና መጨከን ይኖርብናል። ምክንያቱም ሐዋርያት አብረው ይጸልዩ ነበር። ዚስ ዴይስ አሁን አብሮ ማምለክ አለ፣ ደስ ይላል። ደስ የሚል ቅድም ስናመልክ አብረ ደስ ይላል። አብሮ መጸለይ ግን እንደ ቤተ ክርስቲያን እጅግ ከባድ የሆነበት ዘመን እንደዚህ ዘመን የለም። ጸሎት ሲባል ሰው ራሱ አይመጣም። ጸሎት ሲባል ራሱ መቼ ነው የምታልቀው? የጸሎቷ ሰዓት ስታልቅ ጠብቆ የሚመጣበት ዘመን ነው። በአጠቃላይ ነው የምነግራችሁ ቪዥኑን ስናይ። ጸሎት ሲባል ጓግቶ እስቲ እንጸልይ ብሎ የሚመጣበት እጅግ በጣም ትንሽ ነው። የጸሎት ኮንፈረንስ ሲባል ሰው አይመጣም። የሆነ አገልጋይ መጥቶ የሆነ ነገር ሲባል ቦታም አይበቃም። ጸሎት ሲባል ሰው በዚህ ዘመን ጸሎት የህብረት ጸሎት እጅግ ሚስጥሩ ገና ሰው ያልገባው ወይም ደግሞ በጣም የተሰወረበት ዘመን ይመስለኛል። ሌላው አንዱ ችግር በግልም ስለማይጸለይ በህብረት መጸለይ ሰውም እየከበደው ነው። ስለዚህ በግል መጸለያችን እንዳለ ሆኖ በህብረት ግን ብንጸልይ ትልልቅ ስራዎች ይሰራሉ። እሱን እንመለከታለን። እንግዲህ የእግዚአብሔር ቤት ምን አይነት ቤት መሆን አለበት? ኢሳይያስ 56 ቁጥር 7 ቀደም የነገርኳችሁ እሱ ላይ ተጽፏል። ምንድነው የሚለው? ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ቤቴ የእግዚአብሔር ቤት የምን ቤት ነው? ሲጀመርም የጸሎት ቤት ነው መባል ያለበት። አሁን እኮ የእግዚአብሔር ቤት ሲታሰብ ጸሎት ለምን እንደወጣ አይገባኝም በዚህ ዘመን። መጽሐፍ ቅዱስ የሚለው ቤቴ የጸሎት ቤት ነው። ሰው ሲያስብ ቸርችን ጸሎት አስቦ ነው የሚመጣው። በድሮም ዘመን ጸሎት በቃ ተንበርክኮ መጸለይ ወይ ቁጭ ብሎ መጸለይ፣ ከእግዚአብሔር ጋር ተነጋግሬ ሄዳለሁ ተብሎ ጸሎት ቤት ነው ራሱ ስሙ እኮ። ቸርች ማለት እኮ ጸሎት ቤት ነው። ጸሎት ከሌለ
ከተጻፈው በጸሎት ቤቴ ደስ አሰኛቸዋለሁ። ጸሎት ሲኖር ነው ደስታ የሚመጣው። ጸሎት ሲኖር ነው ወገኖቼ ሆይ የሆነ ሆሊ ስፒሪት መጥቶ ታላቅ ነገር የሚያደርገው። ጸሎት ተጠርጎ ተባሮ ነው ያለው። አምልኮ አለ፣ እጅ ተዘርግቶ፣ እውነት ነው፣ ስብከት አለ፣ ደስ ይላል። እነዚህ ሁሉ ናቸው ያቆሙን። ነገር ግን ጸሎት ግን ዋናው የእግዚአብሔር ቤት ኢየሱስም ትዝ ይላቸዋል በማቴዎስ ወንጌል ምዕራፍ 21 ላይ ቁጥር 13 እሱም ላይ ጥቅሱ ተጽፏል። ምንድነው የሚለው? ጅራፍ አነሳና የገረፈ ቤቱን ካጠራው በኋላ ምንድነው ክሌም ያደረገው? ቤቴ የጸሎት ቤት ይባላል፣ እናንተ ግን የነጋዴዎች ዋሻ፣ የወንበዴዎች ዋሻ። ቤቴ የጸሎት ቤት ነው። ኢየሱስም ሲጠራው ቸርች ሲባል ጸሎት ነው። ጸሎት ነው መታሰብ ያለበት። የሆነ መንበርከኪያና መጸለይ የሚባል አእምሮአችን መቀመጥ አለበት። ቸርች ሲባል ቁጭ ብለን የሆነ ጸልየን ከሰማይ አምላክ ጋር ተነጋግረን መሄድ የሚለው ነገር እሱ ከጠፋ ምን አይነት ህይወት ውስጥ ነው የሚገባው? የፈረሰ ቅጥር ውስጥ ረጅም ዘመን መኖር ነው። ሳይጠገን መኖር ይሆናል። ስለዚህ በጌታ በኢየሱስ ስም ዛሬ አበረታታችኋለሁ። የህብረት ጸሎት በኢየሱስ ስም መርኮ ይመለስ። አሜን፣ ይመለስ። የሚመለሰው ደግሞ እግዚአብሔር ተዘጋጅቷል። እሱ እንዳለው ነህምያ ኑ ባካችሁ ጸሎትን እናጠናክር፣ የፈረሰ ቅጥር አለ ሲል ሰው እጁን አነሳ። እኔ ጸልያለሁ፣ እመጣለሁ፣ ጸሎት ላይ ተጋለሁ ያለ ሰው እጁን ሰጠ። ስለዚህ የሰማይ አምላክ ደግሞ አከናወነ። ጸሎት ወገኖቼ የጸሎት ቤት ሲኖር አምልኮ ይፈሳል። የዝማሬ ቤት ይሆናል፣ የደስታ ቤት ይሆናል። ለአሕዛብ ሁሉ የሚሆን ቤት ይሆናል። ለእኛ ብቻ አይደለም፣ አሕዛብ ሁሉ ይመጣል። ቤቱ የጸሎት ቤት ሲሆን እኛ ብቻ አንሆንም፣ ሰዎችን ራሱ የመጥራት አቅም አለው። የአሕዛብ ሁሉ ይመጣሉ። ስለዚህ ይሄንን ጸሎትን ወገኖቼ ዛሬ ተዘርፎ ነው ያለው፣ ተወስዶብን ነው ያለው። ጌታ ምን ይላል? የወደቀችውን የዳዊትን ድንኳን መልሼ አነሳታለሁ፣ ቅጥሮቿን እንደገና አጸናታለሁ ነው የሚለው። ስለዚህ ዛሬ ምናልባት ጸሎት ጥፍት ያለባችሁ ካለ በግል እግዚአብሔር ይመልስላችኋል። እግዚአብሔር ደግሞ ያመጣል እዚህ ቤት የጸሎት መንፈስ። እኛ ከተነሳን ከቤት ገና ስናስብ እጸልያለሁ ብለን አስበን ከመጣን እዚህ ለመጸለይ ልባችን ክፍት ነው የሚሆነው። ግን አሁን እዚህ ዘመን ጠላት እያደረገ ያለው ገና ሰው ቤቱ ሲያስብ የሆነች ነገር ትንሽ ቃል ሰምቼ ኦር የሆነ ነገር አስራት ወይ መባ ሰጥቼ ሄዳለሁ ሚል አይምሮ እዛ ጋር ወይ ዘምሬ ትንሽ ነገር ነው አስቦ የሚመጣው። ጸሎት የሚባለውን ነገር ገና ከቤቱ ማያስበውም። ጸሎት ሲባል ለአንዳንዶች ለጸሎት ጓዶች ወይም አንዳንድ ለፓስተሮች ወይ ለሽማግሌዎች ተጥሎ ነው ያለው። ኖ የሐዋርያት ሥራ ስናይ ሁሉም በአንድ ላይ ኢንታየር ኮንግሪጌሽን ይጸልይ ነበረ። ይሄን ነው ዛሬ እግዚአብሔር ሲያይ ከሰማይ ቤቴ የጸሎት ቤት እንዲሆን ፈልጋለሁ ነው የሚለው ዛሬ። ስለዚህ ወገኖቼ እስቲ እንመለስ። ተወስዶብናል፣ በእውነት ተወስዶብናል፣ ፈራርሶ ነው ያለው። እንመለስና እስቲ ለመጸለይ መንፈሳችን አነሳስተን ሁሉ ጊዜ እንምጣ ወደ እግዚአብሔር ቤት ስንመጣ። ስለዚህ ጸሎት ቅድሚያ የምንሰጠው ጉዳይ መሆን አለበት። እንዳውም ከአምልኮ ከምስጋና ከሌላው ሁሉ ጸሎት ነው። ምክንያቱም እሱ ምንጭ ስለሆነ እሱ ጋር ነው ሁሉ ነገር የሚመጣው ከእግዚአብሔር ጋር። ጸሎት ምንድን ነው? በአጭሩ ዲፋይን ስናደርገው ጸሎት ማለት ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር። እሱ እንነግረዋለን፣ እሱ ይመልስልናል። ጸሎት ማለት በኢየሱስ ክርስቶስ ስም በእምነት በመንፈስ ቅዱስ መሪነት እነሆ ወደ እግዚአብሔር ሐሳብ ውስጥ መግባት ነው። መንፈስ እየመራን በመንፈስ ቅዱስ መሪነት እኛ እንነግረዋለን። የእግዚአብሔር መንፈስ ወደኛ ያመጣል። ከሱ ጋር የምንነጋገርበት ጸሎት ልመና ነው። ጸሎት ምልጃ ነው። ጸሎት ምስጋና ነው። እነዚህን ሁሉ ያካትታል። ጸሎት ውጊያን ያካትታል። ስለዚህ ለአንዳንድ ጸሎት ሲባል ምስጋና ብቻ የሚታየዋል አይደለም። ጸሎት ልመናም ነው። ጸሎት ምልጃ ነው የሚቃተትበት ለትውልድ ለአገር ለራሳችን ለምድራችን ዛሬ ብዙ የሚለቀስበት ነገር አለ። ስለዚህ የህብረት ጸሎት ውስጥ እነዚህ ሁሉ አሉ። ልመና አለ፣ ምልጃ አለ፣ ምስጋና አለ፣ ውጊያ አለ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ምን ይላል? ሳታቋርጡ ጸልዩ የሚል ቃል አለ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ይለናል። ስለዚህ ጸሎት መቋረጥ የለበትም። የህብረት ጸሎት እንደዛ ነው የሚሆነው ማለት ነው።
ስለዚህ ቀደም እንዳልኳችሁ የግል ጸሎት አለ፣ የቡድን ጸሎት አለ። አሁን ማውራው የቤተ ክርስቲያን የጋራ የኮንግሪጌሽን ጸሎት ላይ አብረን መትጋት አለብን ነው። ወደ ሰጠዋችሁ ማቴሪያል ጋር ስንመጣ ምንድነው የሚለው? እግዚአብሔር አማኞች ለአንድነት ለህብረት፣ መግቢያው ላይ ማለት ነው፣ እግዚአብሔር አማኞችን ለአንድነት ለህብረት የጠራው አብረው እንዲጸልዩ ነው። አንዱ ቸርችን ሲያቋቁም አብረን እንድንጸልይ ነው። ሁሉ ሰው መጥቶ እንድንጸልይ ነው። ጤናማ ቤተ ክርስቲያን የእግዚአብሔር ቃል ከመማር ባለፈ የጋራ ጸሎትን እንደ ዋና የህይወት ዘይቤዋ የምትከተል ነች። ስለዚህ ጸሎትን እንደ በቃ የዴይ ቱ ዴይ የህይወታችን በቃ ካራክተር የህይወታችን ልማድ መሆን አለበት። ኢየሱስም ይጸልይ ዘንድ ወደ ተራራ ወጣ ይላል። ስለዚህ ጸሎት ልማድ አድርገን ልንከተለው ይገባል። ለምን መጸለይ ያስፈልጋል? ለምንድን ነው ሐዋርያት አብረው የሚጸልዩት ስንል እዚህ ጋር የተቀመጠላቸው ሃይላይቶች አሉ። የመጀመሪያው ለቤተ ክርስቲያን የእግዚአብሔር ስርዓት ወይም አሰራር በመሆኑ ነው። በቃ ይሄ ኖርም ነው፣ የሐዋርያቱ ቤተ ክርስቲያን ስርዓት ነው። ሲገናኙ በአንድ ላይ መጸለይ የሆነ በቃ ድግምት ወይ ደግሞ ልማድ አይደለም፣ ግን በቃ ይሄ ባህል ከመንፈስ ቅዱስ የተሰጣት የመጀመሪያይቱ ቤተ ክርስቲያን ካራክተር ነው ማለት ነው። ስለዚህ የኢየሩሳሌም የነበረችው የመጀመሪያ ቤተ ክርስቲያን በጸሎት ይተጉ ነበረ። ሐዋርያት ሥራ 2:42 ቅድም እንዳነበብኩላችሁ፣ ሐዋርያት ሥራ 1:14 ላይ በአንድ ላይ በጸሎት ሲተጉ ይላል፣ መንፈስ ቅዱስን በላያቸው ወረደ የሚል ሐዋርያት 1:14 ላይ ታገኛላችሁ። ስለዚህ ጸሎት እንደ ምርጫ የሚተው ኦፕሽናል ሳይሆን የቤተ ክርስቲያን የጸሎት የዕለት ማኒዳቶሪ ነው። የዚህ ሀገር ታውቃላችሁ፣ ኦፕሽናል ፎርም ስትሞሉ አንዳንድ ኦፕሽናል፣ ከፈለክ ሙላው ካልፈለክ ተው፣ በቃ ምንም ነው ሲሪየስ አይደለም። ማኒዳቶሪ ነው ከተባለ ግድ ነው። ያችን ጥያቄ ካለፍክ ወደሚቀጥለው መሄድ አትችልም። ስለዚህ ጸሎትም እስቲ ከሆነ እናረጋዋለን ካልሆነ ደግሞ ብለን ኦፕሽናል አይደለም። የህብረት ጸሎት ግድ ነው። ስለዚህ ሁሉ እድሜ አይወስንም፣ ወጣትም እናትም አባትም ትልቅም የሆነ ብዙ ጊዜ አንዳንድ ጊዜ ወጣቶች ለትልልቅ ሰው ብቻ እንደሆነ የሚያስቡበት ሁኔታ አለ ጸሎት ሲባልና እነሱ ውጪ ምናምን ይቆያሉ፣ ትልልቁ ሰው ተንበርክኮ ጸልዮ ሲወጣ ይመጣሉ። ይሄም ስህተት ነው። ወጣቱ ጀምሮ ሳሙኤል ከትንሽነቱ ጀምሮ የጸሎት ሰው ነው። ስለዚህ ወጣትም ከማንም ጋር አብሮ መንበርከክ አለበት፣ መጸለይ አለበት። በእድሜ አይወሰንም፣ ምክንያቱም ከእግዚአብሔር ጋር መነጋገር ስለሆነ ጸሎት እድሜ አይወስንም። የሆነ ወጣት ለብቻው፣ የሆነ የሴቶች ለብቻው፣ የምናምን እሱ ሊኖር ይችላል። ቸርች ሲሰፋ ወደፊት የራሱ ይሆናል። ያም ቢሆን አንድ ላይ ግን ሁሉ መጸለይ አለበት። አንድ ላይ አሁን ወጣቶች አላቸው የሚጸልዩበት አላቸው፣ ባይብል ስተዲ የሚጸልዩበት የሚያረጉበታል። ስለዚህ ያ ጥሩ ነው በየግል ያለው። ይሄ ግን አንድ ላይ ስንመጣ እንደ ኢንታየር ቸርች በጋራ ስንጸልይ የፈረሰው ቅጥር ይሰራል እላችሁ ነው። እና ይሄ ስርዓት በመሆኑ ነው። ሌላው ጸሎት ምን ያመጣል ስንል ሁለተኛ እዚህ ጋር የምታዩት አንድነትን ያመጣል፣ ዩኒቲን ያመጣልናል። አማኞች አብረው ሲጸልዩ ልባቸው ይተሳሰራል። አብረው ስንጸልይ የሚገርም ነገር በትዳርም ባልና ሚስት ቢሆን ወይም ደግሞ አብረው የሚቀራረቡ ሰዎች በጸለዩ መጠን ሆሊ ስፒሪት የአንዱን ሰው ልብ ከሌላው ጋር ያስተሳስረዋል። አሁን ብዙ ጊዜ አንድነት ጠፋ፣ ዩኒቲ ጠፋ፣ መከፋ ለምን ብንል አብሮ ስለማይጸለይ። ስለዚህ ሰው አንድ መሆን አልተቻለም። ኮሚቴ ስብሰባ ይደረጋል፣ አንድ እንሆን ይባላል፣ መፈክር ይባላል፣ ከዚህ በኋላ አንድ ነን በል፣ ምንም አይሆንም። ሐዋርያት አብረው ሲጸልዩ አንድ ልብ ነበራቸው ይላል። የሰጣቸው ሆሊ ስፒሪት ነው። አብረው ሲጸልዩ ሆሊ ስፒሪት ስለሚመጣ የአንዱን ልብ ይለውጠዋል። ባልና ሚስት አብረው ሲጸልዩ አንድ ይሆናሉ። ስለዚህ የኢየሱስ ተከታዮች አንድ እንዲሆኑም ኢየሱስ ጸልየዋል። ታስታውሳላችሁ ዮሐንስ 17:1 ላይ ምን አለ? አባቶ እኔና አንተ አንድ እንደሆንን እነዚህን አንድ አድርጋቸው። ስለዚህ ጸሎት አንድነትን የሚያመጣ ነገር ነው። ኢየሱስም ጸልየዋል። አንድነት ይመጣል። ዛሬ አንድ መሆን ያቃተን ካለ በቤተሰብም በትዳርም አንድ ላይ ጸልዩ እስቲ። ባልና ሚስት እጅ ለእጅ ተያይዘው ይጸልይ፣ አብረው ይጸልይ፣ አንድ ይሆናል። ሳያውቀው አንድ እየሆነ ነው የሚመጣው። ሰይጣን ይከፋፍላል ማለት ነው። ስለዚህ በቸርች ደረጃ አንድ እንድንሆን ጸሎት ልመናን ያመጣል ማለት ነው ወደኛ። ስለዚህ መለያየትን ያስወግዳል፣ በአማኞች መካከል ያለውን ፍቅር ያጠናክራል።
ጸሎት አብሮ በመጸለይ። ሌላው እዚህ ጋር የምታዩት የእግዚአብሔርን መገኘት ያመጣዋል። የእግዚአብሔርን ፕሬዘንስ ብዙ ጊዜ ህልውናው እንዲመጣ ማይናፍቅ የለም። እዚህ ጌታ ሆይ እባክህ በመገኘት ባርከኝ እንለዋለን። እግዚአብሔር ሆይ እባክህ ቸርቻችንን ባርክ፣ እባክህ ትዳሬን ባርክ። የሚመጣበት መንገድ የጋራ ጸሎት ነው። የህብረት ጸሎት በሌለበት የእግዚአብሔር ፕሬዘንስ አይመጣም። ህልውናው ሊመጣ አይችልም። ምንም አይነት ነገር ቢኖር ጸሎት ህልውናውን ያመጣዋል። አምልኮ እንደሚያመጣ ሁሉ የእግዚአብሔር ቃል እንደሚያመጣ ሁሉ እንደ ጸሎት ደግሞ የእግዚአብሔርን ህልውና ሰማያትን በመክፈት ሰንጥቆ የሚመጣው the presence of God አብረን ስንጸልይ ነው። እግዚአብሔር የአንድነትን መንፈስ ያፍሰስልን። እስቲ አሜን በሉ እባክህ። እግዚአብሔር የአብረው የመጸለይ በቃ ሲመጣ ሁሉም ሰው ሳያይ በርከክ ብሎ የመጸለይ በእግዚአብሔር ጋር መነጋገር። አንድም ሰው ይሁን ሁለትም ሰው ይሁን የሰው ቁጥር አይወስነውም። ብቻ የመጣ ብቻ የተገኘ አንድ ሆኖ ሲንበረከክ መንበርከክ ያልቻለ ቁጭ ብሎ መጸለይ ይችላል። ቁጭ ማለት ያልቻለ ተኝቶ መጸለይ ይችላል። ዋናው ልቡ ነው። ዋናው መንፈሱ ነው። አንድነቱ ነው። ኮኔክሽኑ ከእግዚአብሔር ጋር መነጋገር መቻሉ ነው። ስለዚህ ይሄንን ነገር ስለሚያመጣልን መገኘቱን ያስፈልገናል ማለት ነው። የአንድነት የኢንታየር ቸርች። ሌላው የጠላትን ስራ የሚፈራርስበትና ለትውልዱ መፍትሄ የሚመጣው በህብረት ጸሎት ነው። በህብረት ጸሎት ነው። በዚህ ጋር እንደተጻፈላችሁ ሁለተኛ ዜና ምዕራፍ 7:13 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ከሰማይ ሆኜ እሰማለሁ፣ ምድራቸውንም እፈውሳለሁ። በስሜ የተጠሩት ራሳቸውን አዋርደው በጋራ አንድ ላይ የጾሙ የጸለዩ አንድ ላይ ቢሆኑ ምድራቸውን እፈውሳለሁ፣ ነቀዙን አባርረዋለሁ፣ እርግማኑን ሰብረዋለሁ፣ መተዋለሁ። ስለዚህ የህብረታችን የአንድነታችን እንዳንሰፋ እንዳንበዛ እልፍ እንዳንል ያደረገን ቀንበር አንድ ሆነን ስንጸልይ ይሰበራል። እስቲ አሜን። በስሜ የተጠሩ ሕዝቤ አንድ ሆነው ሲጸልዩ እሰማለሁ። እግዚአብሔር ይሄ ነው መንገዱ፣ ሌላ ነገር የለም። አንድ ስለዚህ የሆነ ኃይል የሚያመጣልን አንድ የተቀባ የሆነ በቃ ቅባታም የሆነ አንድ ሰው አጠብቁ። እንደዛ አይደለም። ጥሩ ነው። እንደዚህ አይነት ጸጋ ያላቸው ሰዎች አንድ ጊዜ መጥተው ለለኩሱ ሊያነሳሱ ይችላሉ፣ ግን አያስቀጥሉትም። የሚያስቀጥለው ነገር ቢኖር የኛ ህብረት ነው። ነህምያ እንዳለው ቀኝ እጃችን አንስተን እኔም እጸልያለሁ እኔም ተጋለሁ ስንል ነው እሳቱ የሚነደው። ስለዚህ በዚህ ስፒሪት እንግዲህ እንነሳ ልላችሁ ነው። እዚህ ሐዋርያት ሥራ 12 ላይ ስትመለከቱ ጴጥሮስ ተይዞ እያለ ሰንሰለቶች እጁ ላይ ታስረው የማይቻል ሁኔታ ባለ ሰዓት ቅዱሳን ይጸልዩ ነበር ይላል። አጥብቀው ሲጸልዩ መልአክ ከሰማይ ወረደ። የጴጥሮስ ሰንሰለት ተፈታ፣ የናሱ መዝጊያ ተከፈተ። ሄደ ከፍቶ የማይቻለውን የሚቻል የሚያደርገው የህብረት ጸሎት ነው። አንድ ሰው መጽሐፍ ቅዱስ እንደሚለው በዘዳግምም ላይ አንድ ሰው 1000 ነው የሚያሳድደው። አንድ እስራኤላዊ 1000 ያሳድዳል፣ ሁለቱ ደግሞ 10,000 ይላል። ስለዚህ ህብረት ፓወር ማልቲፕላይ ያደርጋል። አንድ ብቻሽን ሆነሽ የምትጸልዩ 1000 ሰይጣን ልታሳድድ ትችላል። በህብረት ግን ሁለት ስንሆን 10,000፣ ሶስት ስንሆን አባዙት። በዛ ስንል በቃ መቆም አይችልም ማለት ነው ዲመንስ። ለዚህ ነው ሰይጣን ጌታም ተናግሯል እኮ ከእናንተ ሁለት መስማማት ቢችሉና አንድ ላይ ቢወድቁ ታሪክ ይለወጣል። ሁለት ሰው እንዳይስማማ አብሮ እንዳይጸልይ ትልቅ ውጊያ ያለበት ዘመን ነው። አይደለም እንኳን ኢንታየር ቸርች አንዳንዱም በስንፍና ስለ ጸሎት ቸልተኛ እንዲሆን በማድረግ ሁሉም እኮ ይፈልጋል። አንዳንዱ ደግሞ በቃ እኔ አብሬ አልጸልይም በቃ ብሎ ሌላ አመለካከት ይገባል። ከዚህ የተነሳ መልስ ሊመጣ አልቻለም። እና አሁንም ወገኖቼ ማበረታታችሁ ነገር ቢኖር ኢንታየር ቸርች እንደ ቤተ ክርስቲያን መትጋትን ጀምር። የሰማይ አምላክ ያከናውንልናል። ያንዳንዱ አባል ሚና ምንድነው? እንግዲህ ይሄ ከሆነ ባጭሩ ሃይላይት ከሰጠዋችሁ ምንድነው ሚና? የኛ ያንቺ የራስና ወደ ሌላ አይደረግም። ያንተ ነው ያንቺ የኔ። እንግዲህ እግዚአብሔር የሰው ቁጥር ችግር የለበትም። እሱ ያለነው ነው። እግዚአብሔር በእጅ ባለው ሂድ ነው። በቃ ሁለትም እንሁን አምስትም አስርም እግዚአብሔር ይሄንን መርህ አፕላይ ያደርገዋል። እኛ ግን ቀኝ እጃችን ስናነሳ ጸሎት ለጥቂት መሪዎች ብቻ የተተወ አይደለም። መጀመሪያ ይሄን ከማይንዳችን ማውጣት አለብን። አይነ ፓስተር ይጸልያሉ፣ ሽማግሌዎቹ ይጸልያሉ፣ ወይ ጸሎት ጓድ እንደዚህ የሚባል ነገር የለም። እሱ ልክ ነው፣ ይጸልይ ይችላል። ግን አንተም የጸሎት ሰው ነህ። አንቺም እግዚአብሔር ያንቺን ጸሎት ይፈልገዋል፣ ያንተን ይፈልገዋል።
እኔም አስፈልጋለሁ። ስለዚህ እኔ ካስፈለግኩኝ አልቀርም ማለት ነው። ጸሎት ሲባል አንደኛ መሆን አለብኝ ማለት ነው። ጸሎት ሲባል ዛሬ ጸሎት ነው ኮንፈረንስ፣ ጸሎት ከሆነ አልመጣም ካልን አጎደል ነው እግዚአብሔርን ቤት አልገባንም ማለት ነው። እንደውም ጸሎት ሲባል ነው በጣም የገባው ሰው ከሌላ የኮንፈረንስ ይልቅ ጸሎት ላይ ነው መጥቶ ዛሬ ጸሎት ነው ብለው የሚመጡ አሉ። አንዳንዶቹ ዛሬ ጸሎት ነው እንዳያመልጠኝ፣ የህብረት ጸሎት እንዳያመልጠኝ እጸልያለሁ ከቅዱሳን ጋር ብለው ነው ተሯሩጦ መምጣት ያለበት ሰው። ስለዚህ ጸሎት ያንተም ድርሻ ነው የሚለው ነው። ስለዚህ 4 እሁድ ካለን 4ቱንም የግድ መዝሙርና አምልኮ መሆን የለበትም። ፓርት ኦፍ የእግዚአብሔር ቃል ፓርት ስለሆነ አንዷን እሁድ ሞር ጸሎትን የምናጎላበት አርገን መሄድ እንችላለን። ሌላ ፕሮግራም ከመቀየር ማለት ነው። የቡድኑ እንዳለ ሆኖ የግሩፑ እንዳለ ሆኖ ግን እንደ ኢንታየር ቸርች አንዷን እሁድ ካለው ከ4ቱ በቃ ለጸሎት ብቻ ማለት ሌላ የለም ማለት አይደለም። አጭር ቃል ሊኖር ይችላል፣ አጭር አምልኮ ሊኖር ይችላል። ግን መንበርከክ፣ መጸለይ ረጅሙን ሰዓት እግዚአብሔር ፊት ብንጸልይ፣ እግዚአብሔር ፊት ብንቃትት ለውጥ ይመጣል። እስቲ አሜን በሉ። ለዚህ አሜን። እንቀይሮስ ማይንድ ሴታችንን በቃ ቸርች ስናስብ አንዷን እሁድ በተለይ ፕሬየር ሎንግ ታይም ዛሬ ጸልዬ እመጣለሁ፣ እግዚአብሔር ፊት ወድቄ እመጣለሁ ብለን እንዲህ ብናረገው በአንድ ልብና በአንድ ዓላማ አብረን መጸለይ ያለብን ተገናኝተን ስለ ቤተ ክርስቲያናችን፣ ስለ ቤተሰቦቻችን የጸሎት ርዕሶች፣ ስለ ማህበረሰባችን የጸሎት ርዕስ ይዘጋጃል። ስለ መንፈስ ቅዱስ ምሪት፣ ስለ ኃይል፣ ስለ ቤተሰብ፣ ስለ ትዳር፣ ስለ አገር፣ ስለ ነፍሳት መዳን ብዙ ነገር መቼስ ብዙ ነገሮች ርዕሶች ይኖራሉ። መንፈስ ቅዱስ የሚያቀብለን በዛ ላይ ብንጸልይ ምንድነው እዚህ ጋር ጠቅለል ሳደርገው አብሮ የሚጸልይ ቤተክርስቲያን ጸንቶ ይኖራል። አብሮ የሚጸልይ ቤተክርስቲያን ሎንግ ዲስታንስ ይሄዳል ማለት ነው። ደሴም ትዳርም አብሮ የሚጸልይ ረጅም ጊዜ ይሄዳል። ህብረትም ረጅም ጊዜ ይሄዳል። ጸሎት እድሜን ያራዝማል ማለት ነው። እድሜ ማራዘሚያ መሳሪያ ነው። በመጽሐፍ ቅዱስ ውስጥ ሁሉ የእግዚአብሔር ሕዝብ በጸሎት በአንድነት ሲተጉ እግዚአብሔር በኃይል ይሰራ ነበር። መነቃቃት፣ መንፈሳዊ እድገት፣ ጠንካራ ቤተሰቦች፣ ለክርስቶስ የሚሆን ታላቅ ተጽዕኖ እንዲመጣ ከፈለግን የሚጸልይ ቤተክርስቲያን መሆን አለብን። መተን በጋራ መጸለይ አለብን። በጋራ እንጀራውን ይቆርሱ ነበር ይላል። ስለዚህ እንዲህ አይነት ቆራጥ አቋም ካለን እግዚአብሔር 5-6 ቆራጥ ሰዎች ካገኘ ለውጥ ያመጣል። ስለዚህ ገብቶን እንንቀሳቀስበት እንዲህ አይነቱን ነገር የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንስራ። ጸሎት ነው ዛሬ የፈረሰው፣ እውነት ነው። እንጸልይ፣ እንውደቅ መተን በእግዚአብሔር ፊት ያልኳችሁ ነው። እንዲህ ብናደርግ ዓለምን እንቀይራለን፣ ከተማን እንቀይራለን፣ የኛ ህይወት ይቀየራል፣ የትዳር ህይወታችን ይታደሳል። የሰማይ አምላክ ይረዳናል፣ የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። እስቲ ለዚህ አሜን በሉ። እስቲ እጃችሁ እንዲበሉ የሰማይ አምላክ በሉ እስቲ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። መንፈስ ቅዱስ የእግዚአብሔር መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ፣ መንፈስ ቅዱስ የእግዚአብሔር መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ፣ መንፈስ ቅዱስ ወስደን ልትናገረን አብ በልጁ ስም